ከአህያ ጋር የዋለች ጊደር ማናፋት ባትችልም ፈስተምራ ትመጣለች። ካሁን ቀደም ህድሞና ቲቪን ጨምሮ በተለያዩ የመገናኛ አውታሮችና በማህበራዊ ሚዲያዎች እንደተገለጸው አብይ አህመድ በየአጋጣሚው የሚያካሂዳቸው ቃለ መጠይቆችና የሚያሰማቸው ዲስኩሮች ከሞላ ጎደል የተኮረጁ ናቸው። በህዝብ ተወካዮች ምክር ቤትም ይሁን ባገኘው የቃለ መጠይቅ አጋጣሚ የሌሎችን የፍልስፍና ውጤት በተረትና ምሳሌ እያስደገፈ የራሱ በማስመሰል በመናገሩ ረገድ ካሁን ቀደም ሀገሪቱን ካስተዳደሩት ተከታታይ መሪዎች አብይን የሚስተካከል የለም። ይኸው ጨቅላ የሀገሪቱ መሪ በዚሁ እንዴትና ለምን ብሎ የሚጠይቅ በሌለበት ባሻው ጊዜ በሚጠራውና በሁሉም መስኮች ማለት በወታደራዊ ሳይንስ፣ በተለያዩ የቴክኒክና የአካዳሚክ ክህሎቶች፣ በምርምር ውጤቶችና በሌሎች ሁሉ መምህር፣ ሀያሲ፣ መካሪ፣ አሳሳቢና አስጠንቃቂ መሆን በሚከጅለው የሕዝብ ተወካዮች ምክር ቤት መደንፋት ከጀመረ ዓመታት ተቆጥረዋል። በራሱ ፍቃድ ተመልምለው ስልጣን ያስያዛቸውን የካቢኔ አባላትንም ሆነ የጦር አዛዦችን ከታላላቅ ዓለም አቀፍ ምሁራን፣ ፈላስፎች፣ ፖለቲከኞችና ሌሎች ዝነኛ ሰዎች በኮረጀውና ያንኑም በቃሉ መሸምደር ተስኖት ከላፕቶፑ ስክሪን በሾርኔ እየተመለከተ ሲደሰኩር በአጸፋውም ከወንበር አማዋቂ ተሰብሳቢዎቹ ሲጨበጨብለት ደረቱን ነፋ፣ ሲያሻው ጥርሶቹን ገልፈጥ፣ ሳያሻው ደግሞ ፊቱን ኮስተር፣ አይኖቹን በልጠጥ እያደረገ ግራና ቀኙን ገልመጥ በማድረግ መደንፋቱ የልብ ልብ እየሰጠው ስህተትን በሌላ ስህተት ለማረም እየሞከረ ከድጡ ወደ ማጡ ሲንደረደር እየተመለከትን ነው። ይህን እንደ መንደርደሪያ አነሳ ነው እንጂ የዚሁ ስልጣን ያሳበደው ጨቅላ አስቂኝ፣ አሳፋሪ ግን ደግሞ አደገኛ ወፈፌ መሪ ተግባር ብዙ ስለተባለለትና ማለቂያ የሌለው በመሆኑ ከላይ በርዕሱ ወደ ጠቀስነው ጉዳይ እናምራ። ዓሻ ኸመያሎ ዓሻ ስዳሐናሎ ዘመድ ዓሻ ኸፊእወሎ የሚሉት የትግርኛ ተረት አለ። ይህ ደግሞ ቂሉ እንዴት ሰነበተ በማለት ለጠየቀ ሰው ቂሉስ ምንግዱ ከፋው እንጂ ዘመዱ ማለት ሲሆን በአሁኑ ጊዜ እነ አብይና እሱ ሲያስነጥሰው መሐረም ለማቀበል የሚሯሯጡት ጥቅም የሕዝባቸውን ስቃይና መከራ ያስረሳቸው አሸርጋጆቹ ቢደላቸውም ከአብራኩ ያወጣቸው የኢትዮጵያ ሕዝብ ግን በታሪኩ አጋጥሞት ከማያውቅ እጅግ አሳዛኝና አደገኛ ሁኔታ ውስጥ ወድቆ ይገኛል። የእነዚህ ስልጣናቸውንና ሕዝባዊ ወገንተኝነታቸውን በመሸጥ የያዘው ስልጣን እያንገዳገደው የሚገኘው የጨቅላ አስተሳሰብ ባለቤት የሆነው የብልጽግና ፓርቲ ቁንጮ ጉርሻና ጥቅም ያማልላቸው ግለሰቦች በተፈጥሮ የተሰጣቸውን ልሳን ለጉመው የጨቅላውን አንደበት እንደወረደና ከዚያም ባስ ሲል ጨመር እያደረጉ መደስኮር እንደ የስልጣን ላይ ቆይታቸው ማሰንበቻ ፍቱን መድኃኒት አድርገውታል። ከነዚሁ አንዱና ዋነኛው ውርደተኛ ዲያቆን ዳንኤል ክብረት ነው። በቅርቡ የአስተሳሰብ ጨቅላው አብይ አህመድ የኢትዮጵያን የባህር በር ባለቤትነት ጥያቄ አስመልክቶ እንዲህ ብሎ ነበር። የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። እስኪ ለንጽጽር ያመቻችሁ ዘንድ ዲያቆን ዳንኤል ክብረት ፖለቲካ የቤተ ክህነት ስብከት የሆነ ይመስል እንደ ፖለቲከኛ የታሪክ ምሁርና ፈላስፋ ሆኖ በመቅረብ በአፍሪካ የአመራር ልህቀት አካዳሚ መንፈሳዊ ዲያቆንነቱን አሳልፎ ለፖለቲካ ግርድናው የሸጠውን የሻገተ ፖለቲካውን ወደ ሌሎች ለማስረጽ ጌታው የተናገረውን እንደወረደ በመድገም ብቻ ሳይሆን ከዚያ በኋላ ለውሽከታውና ለቆርጦ ቀጥል ውለታው ከጌታው የሚጠብቀው የጋለ ሙገሳና ዳጎስ ያለ ዳረጎት እየታየው ጨመር ሞቅና ደመቅ አድርጎ የተናገረውን እናዳም። ለምሳሌ አሁን የባህር በር ይገባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል እንዴ ልትዋጉ ነው እንዴ ብሎ እንዲያስብ አደረግነው። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። የሆነ ነገር ሊመጣ ነው፣ ማዕት ሊወርድ ነው፣ ከምድር ልትሰነጠቅ ነው ብሎ ነው የሚያስበው። ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል። ሀገር በመምራት ስልጣን ላይ ከተቀመጡት መሪዎች እስካሁን ጨቅላው አብይን ያህል እየተኮራራ የሚዋሽና በበታቾቹ ላይ መረን የረቀቀ ንቀት የሚያሳይ መሪ አልታየም ቢባል ማጋነን አይሆንም። ይህን ባህሪውን የተከታተሉ ኢትዮጵያውያን ምሁራን
ይህ ባህሪ የጤና እንዳልሆነ ይልቁንስ ከአእምሮ መታወክና እሱ ካስከተለበት ጭንቀት የሚመነጭ እንደሆነ ነው የሚገልጹት። ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም። እያወራ ነው ያለ ነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ማታ ያሟል። በእርግጥ ያሟል። ከመሸ ዞር ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል፣ ወይ ደግሞ ሰርግ ቤት ካለ እዛ ውሰዱኝ፣ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ። የሆነ መተንፈስ አለበት። እዛ ሂዶ እያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው። አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሽስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል። እንደዚህ አይነት ሰው እንደው ሰው ነው ብለህ አናላይዝ አታደርግም። በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለውም። ሰው ካላለቀሰ ደስ አይለውም። የሱ ሰርግ ህዝብ ሲያለቅስ ነው፣ ህዝብ ሲቸገር ነው። በትክክል የጨቅላውን ባህሪ የሚመጥ መገለጫ ነው። ይህ ሲሆን ጥሎበት ወይ ምርጫው ሊሆን ይችላል። በጣም የሚያሳዝነው ግን ይህንን ባህሪውን ወደ ሌሎች አጫፋሪዎቹ በሌጋሲ መልክ የሚያስተላልፈው መሆኑ ነው። እነዚህ ይህን የጨቅላውን ሌጋሲ በመውረሳቸው ከሐቀኛ ማንነታቸው ውጭ በገዛ ፈቃዳቸው የዋሾቹ ስብስብ አባላት የሆኑ እንደ ዲያቆን ዳንኤል ክብረት የመሳሰሉ ሰዎች እንዴት አለቃቸውን በሐሰትና በፈጠራ ዲስኩር እንደሚያስደስቱ እንጂ ስለ ስብዕናቸው መርከስ ደንታ የላቸውም። ካሁን ቀደም ያልተነገረ እንደ ፍልስፍና የሚመስል አዲስና ውሃ ያልነካው ዲስኩር መለፈፍ መጀመራቸው ደግሞ የአእምሮ መታወክ ጅማሮ ላይ መሆናቸውን የሚያመላክት ነው። ምናልባት እዚህ ላይ ጠቅላይ ሚኒስትሩ እንደነ ዳንኤል ክብረት በመሳሰሉ የቅርብ አማካሪዎቹ እየተዘወረ እንደሚወፍፍ አሊያም እሱ ባሰከረው ስልጣንና ከነ ኤምሬት የተሰጠው ከማንም ሰው ግምት በላይ የሆነ እስከ 30 ቢሊዮን ዶላር የሚደርስ የቅጥረኝነት ምንዳ አጓግቶት እንደነ ዳንኤል የመሳሰሉ የጥቅም ተካፋዮችን እንዳወፍፋቸው ለይቶ በእርግጠኝነት መናገር ባይቻልም ዲያቆን ዳንኤል ከሰሞኑ ድንቅ የምሱ የአመራር ሊቅ ሆነና ሰዎችን በአፍሪካ አመራር ልህቀት አካዳሚ አዳራሽ ውስጥ ሸክፎ ከፊት ተኮፍሶ የኤርትራን አገርነት አስመልክቶ ሲደሰኩር ተደምጧል። ለከርሞ የሚያብድ ዘንድሮ ድንጋይ መወርወር ይጀምራል የሚሉት የአበው ተረት ትክክለኛነት እየተንጸባረቀ ያለው በዲያቆኑ ይሆን ወይስ በራሱ በጠቅላይ ሚኒስትሩ? እሱን ወደፊት የምናየው ይሆናል። ዲያቆን ዳንኤል በዚሁ አዳራሽ የተናገረው የዚሁ የአእምሮ ቀውስ ጅማሮ ሳይሆን አይቀርም። እንዲህ ነበር ያለው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ዲያቆን ዳንኤል ምን ለማለት እንደፈለገ ለራሱም የሚገባው አይመስልንም። ኤርትራ ከነ ባህሯ የብሷና የአየር ክልሏ ከኢትዮጵያ በፊት በአገርነት የታወቀች መሆኗን ዳንኤል ያውቅ ይሆን? ይህችው ከኢትዮጵያ በፊት የተመሰረተችው ኤርትራ የህልውናዋ ዕጣ ፈንታ ከኢትዮጵያ የባህር በር ማግኘትና ማጣት ጋር ተያያዥነት ያለው ነው በማለት የተነበየው የትኛው ጠንቋይ ይሆን? ኤርትራ በፌዴሬሽንና በወረራ በኢትዮጵያ ስር በቆየችባቸውና ኢትዮጵያ በወረራም ቢሆን የባህር በር አግኝታ በነበረችባቸው 39 ዓመታት እንዴት ኤርትራ ኢትዮጵያ የባህር በር በማግኘቷ ልጠፋ አልቻለችም? ለዚህ ዲያቆኑ መልስ የለውም። እስኪ ባካችሁን ልብ ብላችሁ ይህ ከወዲሁ ጠበል ካልተወሰደ በለየለት የቀውሶች ጎዳና እየነጎደ ያለውን እጩ እብድ አክሎ የተናገረውን አዳምጡ።
የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትዩ። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ነው። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። አንዳንድ ከትክክለኛ መንፈሳዊ የሃይማኖት መንገድ ያንዳለጡ ሰዎች የቀሰሙትን ትምህርት ለቅዱስ ዓላማ ከመዋል ይልቅ ለመተት እንደሚጠቀሙበት ሳንሰማ የቀረን አይመስለንም። ለዚያውም ደብተራ ከሚባለው የቤተ ክህነት ማዕረግ ከደረሱ ማለት ነው። ታዲያ ምናልባት ዲያቆን ዳንኤል ምንም እንኳን በቤተ ክህነቱም ለደብተራነት የሚበቃ ክህሎት ይኑረው አይኑረው ለይተን ባናውቅም በፖለቲካው ዓለም ኢትዮጵያ ውስጥ የቁንጮ አማካሪ እንደሆነው ሁሉ በአብነትም ቢሆን ባህርና ውቅያኖሶችን ተሻግሮ ኢትዮጵያ በቻይና የባህር ዳርቻ ወደብ እንዲኖራት መመኘቱ አንድም መተት መሆን አለበት፣ አሊያም የጭንቅላቱ ጤንነትን ጥያቄ ውስጥ የሚከት ነው። ምናልባት ከነዚህ ከሁለቱ ውጭ ከሆነ ደግሞ ዲያቆኑ የለየለት የአብይ ቡችላ እንደሆነ ነው ይህን ንግግሩን ያዳመጡ አገር ወዳድ ኢትዮጵያውያን በመግለጽ ላይ የሚገኙት። ሀገራቸው እንደ አብይና አሽቃባጮቹ በመሳሰሉ ዘመነኛ የጥቅም አሳዳጆች ቡድን እየተመራች ወደ መፍረሱ አፋፍ ላይ መድረሷ ከሚያንገበግባቸው ኢትዮጵያውያን ምሁራንና ፖለቲከኞች አንዱ የሆኑት አቶ አንዳርጋቸው ጽጌ አፍ በስፋት ሲከፈት ጭንቅላት ባዶ ይሆናል የሚለውን የአበው ተረት ትክክለኛነትን የሚያረጋግጠውን ይህን የዲያቆኑን ንግግር ካዳመጡ በኋላ እንዲህ ነበር ያሉት። ይህ ሰውዬ የአብይ ቡችላ እውነቴን ነው ወይንም ደግሞ ቀሚስ ማጥለቅ የቀረው የአብይ ገረድ ነው ብዬ ለመናገር ነው የተገደደ። ይሄ ሰውዬ ግን ባልጓል። አብይ ራሱ ነው አንድ ከሰዓት በኋላ ደውለልኝ በአስቸኳይ እንድትመጣ ፈልጋለሁ የሚል ነገር እሺ መጣሁኝ ብዬ ሄድኩኝ። ሲሄድ ጠቅላይ ሚኒስትር አዳራሽ መግቢያው ላይ ምናምን ነገር ቡና ተፈልቷል፣ እጣን እየጨሰ ነው፣ በአበባ ግራና ቀኝ የታጀበ ኬክ ተዘጋጅቶ ነው የጠበቀኝና ያልገባኝም እኔ ረስቼዋለሁ። እና ስገባ ልክ እንደ መልካም ልደት በዓል አይነት ነገር የተፈታበት አንደኛ ዓመት ስለሆነ ነው ይህን ነገር ያደረግነው ብለው የቺፍ ኦፍ ስታፉ ዳንኤል ክብረትም ቆም ኬኩም እዛው ገትሯል ያለው እና ኬክ ቁረጥ ተባልኩ። ኬኩንም ቆርጬ ከአብይም ከሌሎችም ጋር ፎቶ ተነሳሁ። ቡና ጠጥቼ ኬክ በልቼ ተመለስኩኝ ያለው እና እንዲህ አይነት ድርጊት ያው እንደ ትልቅ ነገር ስለማላይ ፎቶም የለኝም ስጡም ብዬም አላውቅም። ከሌሎችም ሰዎች ጋር እንደዛው ነው የምነሳው አደርጋለሁ። ነገር ግን የዛን ቀን ይሄ ሰው ዋናው አስተናጋጅ ነው የነበረ ያለው። የኬኩን መገዛት ኃላፊነት የተሰጠው እሱ መሆኑን ነው እዛው ሲያወሩ የደረስኩበት። የቡና ማፍላቱንም የካሜራ ሰውየውንም ስምሪት እሱ ነው የሚቆጣጠረው እና በዚህ አይነት ደረጃ ነው ይሄ ማህበራዊ ምናምን አማካሪ የሚባለው ነገር አይነት የማማከር ሚና አይደለም የማየና በተለያዩ ጊዜያቶች አግኝቼዋለሁኝ ያለው የዚህ ተቋማት ኮሚቴ ተብለን 3 ቀን ከኛ ጋር ቆየው እሱ ነው። በተለያዩ መጽሐፍ ምረቃ ላይ ወይ ሌሎች ምረቃዎች ጋር አካባቢ በኋላ እጁን ወደ ኋላ አድርጎ የጥንት ዘመን ነገስታት ሎሌዎችና መሳፍንቶች ለጌቶቻቸው የሚያሳዩትን አይነት አደዳጊነት ሲያሳይ ሁልጊዜ ምን አይነት እርግማን ነው እያልኩ የምታዘበው ሰው ነው እና ይሄ ሰው አንዳንዴ ወደኋላ እጁን አጣምሮ አብይ ኋላ ሲጓዝ ከኋላ የተጣመሩ እጆቹን እያየው የውሻ ጭራ ሆኖ የታዩኝ ቀን ሁሉ አለ። እውነቴን ነው፣ ቀልዴን አይደለም ያለው እና በተከታታይ ይህ ሰውዬ የሚጽፋቸው ነገሮች ካየው በዝምታ መታለፍ የለበትም የሚል ነገር ውስጥ በዚህ ደረጃ ሊታወቅ ይህ ሰውዬ የአብይ ቡችላ እውነቴን ነው ወይንም ደግሞ ቀሚስ ማጥለቅ የቀረው የአብይ ገረድ ነው ብዬ ለመናገር ነው የተገደደ። ይሄ ሰውዬ ግን ባልጓል። አቶ አንዳርጋቸው ይፈለጋሉ ተብለው ወደ አብይ ቤተ መንግሥት ተጠርተው ሲገቡ ቡና ተፈልቶ ዕጣን እየጤሰበት ከነበረ አዳራሽ መግባታቸው ምናልባት አስቀድመን ከጥንቆላና ከመተት ጋር በማያያዝ ከጠቀስነው ጋር ትስስር ይኖረው ይሆን? የግል ጥቅማቸው ላይ ብቻ በማተኮር በሕዝብና በአገር ላይ በደል የሚፈጽሙ አመራሮች ወንጀሎቻቸውን አሳምረው ያውቃሉ።
ሕዝቡም እንደነቃባቸው ይገነዘባሉ። ይህን ስለሚያውቁ ደግሞ የራሳቸውን ወንጀል ወደ ሌሎች ማላከክ ሁነኛ የጋራ ባህሪያቸው ነው። በአሁኑ ጊዜ የኤምሬት ቅጥረኛና አገልጋይ በመሆን የኢትዮጵያን ብሔራዊ ጥቅሞች አሳልፎ ለባዕድ በመስጠት በስፋት እየተተቸ ያለው ማን እንደሆነ ዓለም ያወቀውና ፀሐይ የሞቀው ጉዳይ ከሆነ ሰነባብቷል። ደም ተለቅልቀው ዝንብ አይፈሩም ስለሆነበትና መጣፊያው ሲያጥረው በጀመረው የጥፋት ጎዳና መቀጠሉን ብቸኛ አማራጭ ያደረገው የብልጽግናው መሪ የሱ መጠሪያ ቢሆን በትክክል የሚመጥነውን ይህንኑ የውጭ ኃይሎች አጎብዳጅነቱን ባንዳና አገር ሻጮች የሚሉ ስያሜዎችን በሌሎች አገር ወዳድ ዜጎች ላይ ለመጫን እሱም እንደ አቅምቲ በተራው እንደነ ዳንኤል ክብረት በመሳሰሉ መተተኛ አሽከሮቹ አማካይነት ብጤዎቻቸውን እንዲያሳምኑ በቀጭን ትዕዛዝ የቤት ሥራ ሰጥቷቸዋል። ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች አገር በመሸጥ የሚገኘውን ጥቅም ለማግኘት፣ ሁለቱ በሚያደርጉት ጥረት ዛሬም ድረስ መከራ የምናየው እነዚህ በሁለቱ ምክንያት ነው። ሀገሪቱ ውስጥ ሕዝብ በጦርነትና በረሃብ እየረገፈ ሰላምና መረጋጋት በመላው ሀገር የሰማይ ያህል በራቀበት በአሁኑ አስከፊ ዘመን በኢትዮጵያ የመሪዎች ታሪክ ለመጀመሪያ ጊዜ የኢትዮጵያን ብሔራዊ ጥቅም ለነ ኤምሬትና መሰል አገሮች አሳልፎ በመሸጥ ላይ ያለው ማን እንደሆነ እነ ዳንኤል ክብረት ሊያድበሰብሱት ቢሞክሩም ዕድሜ ለዘመኑ ቴክኖሎጂና ተደብቆ የሚቀር ጉዳይ ስለሌለ የቅጥረኝነታቸው መረጃ መላውን ዓለም አዳርሶታል። ገና ዴይዋን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤምሬት ጉዳይ ነው፣ የኢትዮጵያ ጉዳይ አይደለም። ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤምሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት። ኢትዮጵያን መርሰነሪ እንደሚገዛው ኢትዮጵያን የገዛቻት ኤምሬት በብር። ኦህዴድ የሚባል ቲም ደግሞ አገሪቷን እየዘረፈም አጠቃላይ ስልጣን ተቆጣጥሮ መቆየት ይፈልጋል። እየዘረፈ በስልጣን ለመቆየት ደግሞ ምን ያስፈልገዋል? ገንዘብ ያስፈልገዋል፣ ዲፕሎማሲያዊ ድጋፍ ያስፈልገዋል ወዘተረፈ። ለእንደዚህ አይነት ውንብድና ኤምሬት አሰብን በኃይል መያዝ ስለምትፈልግ አሰብን መያዝ ለምን የሚል ነገር ልታነሱ ትችላላችሁ። አላዋቂ ሳሚ እንትን ይለቀልቃል እንዲሉ ዳንኤል ክብረት ካለምንም ታሪካዊ ምርምርና ዕውቀት በቴሌቪዥን መስኮትም ሆነ በየአዳራሹ በመገኘት እንደ በቀቀን የተነገረውን ከመዘርገፍ በቀር ከንግግሩ ውስጥ አንድን ሐረግ መዞ እንዴት የሚል ደፋር ጥያቄ ቢያገኝ ላኪውን ምን ልበላቸው አይል ነገር አይን ፍጥጥ ጥርስ ግጥጥ ከማድረግ በቀር መልስ የለውም። መቼስ ከነብልጽግና ቤት የማይነገር ጉድ የለምና ይህ በባዶ ጭንቅላት ሌሎችን ለማስተማር መድረክ ላይ ወጥቶ ሕዝብን ሲሰብክ የምናየው ዳንኤል ክብረት አባይንም የቅኝ ግዛት ውርስ አድርጎት እረፍ አለ። አሁን ከቅኝ ግዛት ውርስ ጋር ተጋፍጠናል። አሁን የተጋፈጥነው ስለ ባህር በርም ስለ አባይም የምንነጋገረው በሙሉ የቅኝ ግዛት ውርስን እንቀበለዋለን ወይስ አንቀበለውም? እንቀበለዋለን ካል አባይንም የፈለጉት ያርጉት፣ የባህር በሩንም የፈለጉት ያርጉት። በዚህ ግን አያቆሙም። ሌላውም ነገር ይመጣል። ምንም ነገር ውሃ ላይ ማድረግ አንችልም። ምንም ነገር እንደ ጠላቶቻችን ፍላጎት ውሃ ላይ ምንም ነገር አይደለም። ግድብ መገደብ ልጃችሁን ውሃ ብላችሁ መጥራት አለችሁ። እንደ ዲያቆን ዳንኤል ክብረት አባባል ይህን ከዓለም በርዝማኔው ቀዳሚውን ስፍራ የያዘው ከመሃል ኢትዮጵያ ተነስቶ ሱዳንና ግብፅን አቋርጦ ወደ ሜዲትራንያን ባህር የሚፈሰው የአባይን ወንዝ ከቅኝ ግዛት የተወረሰ እንደሆነ አድርጎ መናገሩ ምናልባት እሱ ብቻ የሚያውቀው አለቃው ለውጭ ቅኝ ገዥ ኃይል አሳልፎ ሸጦት ይሆን እንዴ አባይን? የባህር በርንም የቅኝ ግዛት ውርስ እንደሆነ ነው ዳንኤል የቀበጣጠረው። የትኛውን የባህር በር እንደሆነ ባናውቅም ባህረ ኤርትራን ማለቱ ከሆነ ግን ባህረ ኤርትራ ዓለም ስትፈጠር ጀምሮ የኤርትራ ነበር። በእርግጥ ቅኝ ገዢዎች በወረራ ይዘውት ነበር። መጨረሻ ላይ ደግሞ ኤርትራውያኑ በመራራ ትግልና መስዋዕትነት ኢትዮጵያን ጨምሮ ቅኝ ገዢ ኃይሎችን በሙሉ ጠራርገው ሀገራቸውንና አንጡራ ሀብታቸውን አስመልሰው ሉዓላዊነታቸውን አረጋግጠዋል።
ስለሆነም ቀይ ባህር የኤርትራ አንጡራ ሀብት ነበር፣ አሁንም ነው፣ ወደፊትም የእሷ እንደሆነ ይቀጥላል። ባጭሩ ቀይ ባህር ዳንኤል እንዳለው የውጭ ግዛት ውርስ አይደለም፣ የኤርትራ አንጡራ ሀብት እንጂ። 4 ነጥብ